በባለፈው 9 ዓመታት ያልተመዘገበ ውጤት ነው የተመዘገበው። እርቅን፣ ውይይትን፣ ድርድርን ያማከለ ስራ እንስራ ብለን በዚህ መንገድ በርካታ ወንድሞችና እህቶች የገባንበት ትግል ትክክል አይደለም፣ ኢኮኖሚውን አውዳሚ ነው በሚል በርካታ ኃይሎች እየገቡ በመልሶ ማገገም ምክንያት በዲዲአር እየገቡ ውይይት ስልጠና የተሰጣቸው ወደ ህብረተሰቡ እየተቀላቀሉ ነው። 13 እሴቶች ተቀርጸው በሁሉም ቦታ ተግባራዊ እንዲደረጉ እየተሰሩ ነው ያለው። ይሄ እንግዲህ ጥናት የራሱን ይፈልጋል። ሳይንሳዊ እውቀትን የተላበሰ ትውልድ በክልላችን መገንባት አለብን፣ በሳይንስ መምራት አለብን፣ በዓለም አቀፍ ደረጃ ተወዳዳሪ መሆን አለበት ብለን እናስባለን። እንግዲህ ለመጀመሪያ ጊዜ የጂዲፒ ኮንትሪቢሽኑ ጥቅል ኢኮኖሚው 10.3 በመቶ የመጣበት ወጥ ነው። በ17 ከመቶ ያደገበት ነው ማኑፋክቸሪንግ። ዘንድሮ እንኳ በ9 ወሩ 137 ኢንዱስትሪዎች ከፍተኛና መካከለኛ ኢንዱስትሪ ወደ ስራ ገብተዋል። 137 ፋብሪካ ማለት ነው። እንግዲህ ይህ እቅድ የህዝብ እቅድ ነው ብለናል። ፖለቲካ ፓርቲዎች ሲመጡና ሲሄዱ የማይሻር ነው፣ ሙያዊ ነው፣ ሳይንሳዊ ነው። የ5 ዓመት እቅድ ይወጣዋል። 25 ዓመት ጉዞ ነው፣ ለትውልድ ነው። ስለዚህ እቅዱ የአንድ ፓርቲ አይደለም፣ የአንድ መንግስት አይደለም፣ የህዝብ ነው፣ የትውልድ ነው ብለን ለልጆቻችን ነው የምንሰራው ብለን መግባባት ፈጥረንበታል። ክልሉ ከኢኮኖሚ መቀዛቀዝ ወደ እድገት ግስጋሴ እየመጣ ነው። በእድገትና ትራንስፎርሜሽን የዛሬ 9 ዓመት በፊት ያየነውን እድገት መልሶ እያመጣ ነው። በቀውስ ውስጥ የነበረው ኢኮኖሚ ያገገመ ስለሆነ የሚታይ ነገር አለን። አመሰግናለሁ። ዶክተር ደመቀ ቦሩ የአማራ ክልል ፕላንና ልማት ቢሮ ኃላፊ፣ ለምናነሳቸው ጥያቄዎችና ሀሳቦች ለሚሰጡን ማብራሪያ ከወዲሁ ጋር አመሰግናለሁ። እኔም አመሰግናለሁ። መልካም። የመጀመሪያ ሀሳባችን የምናደርገው እንግዲህ እንደ ክልል የ25 ዓመት የአሻጋሪ ልማትና እድገት እቅድ ታቅዷልና እንደው አጠቃላይ እቅዱ ያለበት ነባራዊ ሁኔታ ምን ይመስላል እንደ ጥቅል የሚለውን ሀሳብ ቀዳሚ ብናደርግ ደስ ይለኛል። እንግዲህ አሻጋሪ እድገትና የዘላቂ ልማት እቅዱ ከ2018 እስከ 2042 ይተገበራል ተብሎ የ25 ዓመት ፍኖተ ካርታ ተዘጋጅቷል። ከዚህ የተቆረሰ የ5 ዓመት እቅድ ከ2018 እስከ 2022 ድረስ የሚተገበር ተግባራዊ ማድረግ ጀምረናል። እንግዲህ 2018 የትግበራ ዓመት ስለሆነ አሁን 9 ወር አፈጻጸሙን አይተነዋል። እንግዲህ በዚህ ሂደት ላይ በርካታ ቅድመ ዝግጅት ስንሰራ ቆይተን ፈጻሚ አካላትን ስልጠና ስንሰጥ እስከታች እውቅና እንዲኖራቸው ግንዛቤ እንዲኖራቸው ስናረግ ቆይተናል። እቅዱን የሚሸከም መዋቅር ብለን ቢሮዎችን በአዲስ በአዋጅ 300/2017 መሰረት እንደ አዲስ አዋቅረናል። የክልሉና አስፈጻሚ ተቋማት በዚህ መሰረት 23 ዋና ተቋማትና 42 ተጠሪ ተቋማት ተደራጅተዋል። እነዚህ ተቋማት ደግሞ የራሳቸው ደንብ አዋጅ እንዲኖራቸው ተደርጎ በተከበረው የክልላችን ምክር ቤት ጸድቆ ወደ ተግባር አስገብተናል። እንግዲህ በትግበራ ሂደት በባለፉት 3 ሩብ ዓመታት በጋራ ስራው ተገምግሟል። በአንደኛ ሩብ ዓመትም በሁለተኛ ሩብ ዓመትም በሶስተኛ ሩብ ዓመትም ስራው ተገምግሟል። የመጣው ውጤት እጅግ አበረታች የሚባል ነው። ስለዚህ በንድፈ ሀሳብ ደረጃ እቅዱ ይሳካል ብለን ምሁራን ያዘጋጁትን እቅድ በተግባር ደረጃ ሞክረ ነው ውጤት ማየት የጀመርበት ነው። በነገራችን ላይ ይሄ እቅድ 2018 ወደ ሙሉ ትግበራ ገባን ይባል እንጂ በ2017ም ላይ ሙከራ ጀምረንበት ነበረ። ምክንያቱም ሁላችንም እንደምናስታውሰው በ3 እርከን ይፈጸማል ብለን የማገገም ወቅት ብለን የኢኮኖሚ ማገገም ወቅት ብለን ከ2017 እስከ 2019 ለ3 ዓመታት የምንፈጽመው ስለነበረ 2017 ላይ ተግባራዊ ማድረግ ጀምረን ነበር በውስጥ ኦፊሻል ሳናደርግ። ስለዚህ የ2017 እድገት የሚያሳየን የ7.9 በመቶ እድገት ነው በክልሉ የተመዘገበው። ይሄ እድገት ማለት በእድገትና ትራንስፎርሜሽን አንድ ጊዜ በአማካይ 8 ከተመዘገበው ጋር ትይዩ ነው። ስለዚህ በባለፈው 9 ዓመታት ያልተመዘገበ ውጤት ነው የተመዘገበው። ስለዚህ ክልሉን ከመቀዛቀዝ ከኢኮኖሚ መቀዛቀዝ ወደ ማገገም ያመጣ ነው። ስለዚህ የማገገም ፕሮግራማችን ከኢኮኖሚ አንጻር ስኬት ያየንበት ነው። የሚቀረን ነገር በተለያዩ በግጭቶች በሰሜኑ ጦርነትና በውስጥ ግጭቶች የወደሙ ሀብቶችን እነሱ መልሶ ማቋቋም ካልሆነ በስተቀር አሁን ኢኮኖሚው በትክክለኛ መንገድ እያገገመ እንደመጣ የምናይበት ነው። ስለዚህ እቅዱ መሬት እየነካ ነው ብለን የምንወስድበት አንዱ ማሳያ እሱ ነው ማለት ነው። ሌላው ስንገመግም ያየናቸው ወደ ኋላ ቀርተው የነበሩ ዘርፎች ነበሩ። ለምሳሌ ኮንስትራክሽን ለባለፈው 6 ዓመት ከኮቪድ ጀምሮ ኔጌቲቭ ግሮዝ ነበረው። በሀገር አቀፍ ደረጃ ጥሩ እድገት አለው። እኛ ክልል ላይ ግን በርካታ ተግዳሮት ነበረው። ለተግዳሮቱ መንስኤ የሆነው በኮቪድ ጊዜ እንቅስቃሴዎች በመዘጋታቸው ከዛ በኋላ የሲሚንቶ መወደድ መሀል ላይ ደግሞ የብረት መወደድ ነበረ። በውስጣዊ በክልሉ ግጭት ደግሞ የትራንስፖርት እንቅስቃሴው ደካማ ስለሆነ ማሽኖችን ማንቀሳቀስ ስላልተቻለ ተፈትኖ ነበር። 2017 ላይ 4.6 በመቶ ለመጀመሪያ ጊዜ ፖዚቲቭ እድገት አሳይቷል ማለት ነው። ስለዚህ አንዱ ከኢንዱስትሪ ዘርፍ ኮንስትራክሽኑ ስለነበረ እሱ
ለውጥ ማሳየት ጀምሯል። ሁለተኛው ትምህርት ነበር ኔጌቲቭ እድገት የነበረው። በተመሳሳይ ትምህርትም እንደዚሁ ከ2008 ጀምሮ የተቀዛቀዘ እድገት ነበረው። ተማሪዎች ወደ ትምህርት ቤት አይመጡም ነበር። ከትምህርት ጥራት ጋር የተያዙ ችግሮች ነበሩት። 2017 ላይ እንደዚሁ የ6% እድገት አመጣል ከኔጌቲቭ ወጥቶ ማለት ነው። ስለዚህ እነዚህን ደምረን ስናያቸው በጥቅል የኢኮኖሚ እድገቱም 7.9% በመምጣቱ እንደገና ደግሞ በኔጌቲቭ ግሮዝ ላይ የነበሩ እንደ ኮንስትራክሽንና እንደ ትምህርት መምጣታቸው እንዲሁ ደግሞ ቱሪዝም የውጭ ሀገር ቱሪስት ወደ ሀገራችን ሲመጡ በ2013 55,000 ቱሪስት አማራ ክልልን ጎብኝተው ነበር። ከዛ በኋላ ወርዶ እስከ 9,000 ደርሶ ነበር። በዘንድሮ በ9 ወር ውስጥ 42,000 የውጭ ሀገር ዜጎች አማራ ክልል መጥተው ጉብኝት አድርገዋል። ስለዚህ የውጭ ሀገር ቱሪስቱም እንደገና መልሶ መነቃቃት የታየበት ስለሆነ በብዝሃ ዘርፍ ኢኮኖሚ ከምናየው አንዱ ቱሪዝም ስለሆነ እሱ ላይ ልዩነት አመጥቷል። ይሄ መሻሻል ነው። ሁለተኛ በማዕድንም ከውጭ ምንዛሬው ጋር መሻሻል ጋር ተያይዞ በማዕድን እና በኦፓል የምናደርጋቸው ኤክስፖርቶች ተገቢውን በእቅዳችን እያሳካን መምጣታችን የአሰብነው የአሻጋሪ እድገትና ዘላቂ ልማት እቅድ በትክክለኛ መንገድ እየመጣ መሆኑን እያየን ነው ማለት ባጭሩ መውሰድ እንችላለን። መልካም። እንደው ከዚህ ጋር በተያያዘ በተለይ በእቅዱ ላይ የተመለከቱ 5 ዋና ዋና ፒላሮች ወይም ደግሞ የትኩረት ዘርፎች ብላችሁ ለያችኋቸዋሉና ከነዚህ አኳያ ወስደን ስናየት ጅማሯቸው ምን ይመስላል? በተለይ የትኩረት በእነዚህ የትኩረት መስኮች የነበሩ የዚህ 1 ዓመት ጅማሮች ምን ይመስላሉ? የጎርጎራ ቃል ኪዳን ብለን 5 ስትራቴጂ ጉዳዮች ተለይተዋል። ይሄ ቃል ኪዳን ፈርመንባቸው ከዞኖች ጋር ወደ ታች ስንሰራቸው የነበሩ ናቸው። እነዚህ 5 ጉዳዮች አንደኛው ጠንካራ ተቋማዊ የሚፈጽም ማስፈጸም የሚችል ተቋም መገንባት ነው ያልነው። ቅድም እንዳነሳሁት አዋጅ፣ ደንብ፣ መመሪያ እያወጣን እንደገና የሪፎርም ስራ ሰርተናል። ለምሳሌ በክልሉ የህግ ተቋማት ሪፎርም በስፋት ተሰርተዋል። የጸጥታ ተቋማት ሪፎርም በሚሊሻም ላይ በፖሊስም ላይ አዋጆቻቸውን እስከ ማሻሻል አድርገን ሪፎርሞች ሰርተናል። እስከታች እስከ ወረዳ ደረጃ ድረስ ሪፎርሙ ተግባራዊ እየተደረገ ነው ያለው። የአስፈጻሚ አካላት ሪፎርም ብለን ከክልሉ ካቢኔ ጀምሮ የካቢኔ ሜምበርስ እነማን ይሁን፣ በዞን ደረጃ አደረጃጀት ምን ይሁን ተብሎ ይሄ እስከ ዞን ድረስ ከወረዳ ደረጃ ተደርሷል። የቀበሌ መዋቅር ምን ይምሰል የሚባለው ጥናት ሁሉ ተሰርቷል። ስለዚህ እነዚህ ተቋማት ደግሞ እንዴት ይመሩ የሚለው ፖሊሲና ስትራቴጂ ወደ 14 ስትራቴጂዎች በክልል ደረጃ ተነድፈው በዋና ዋና ሴክተሮች ተሰርቷል። ለምሳሌ ግብርና የ10 ዓመት ፍኖተ ካርታ ጨርሷል። ኢንዱስትሪ 10 ዓመት ፍኖተ ካርታ ጨርሷል። ማዕድን በተመሳሳይ በርካታ ስትራቴጂዎች ተሰርተዋል ማለት ነው። ሌላው መመሪያዎቻቸውን እንዲያሻሽሉ የሰው ኃይላቸውን አሬንጅመንት እንዲሰሩ የማድረግ ስራ ተሰርቷል። ስለዚህ እነዚህ ተቋማት የአንድ ወቅት ስራ ስላልሆነ የተቋማት ግንባታ ስራችን በሂደት ውጤት ያመጣል ብለን እናስባለን። ምክንያቱም በዚህ ውስጥ ተቋም በዚህ ውስጥ ሰው ነው የምናሰለጥነው። የተለያየ ስልጠናዎችን እየሰጠን እንሄዳለን ብለናል። ከዛ ውጪ ክልሉ ምሁራንን መሳብ እንዲችል ከተቋማት ግንባታ አንጻር ወሳኝ 3 ተቋማት ተደራጅተዋል። የመጀመሪያው ስቴት ዩኒቨርሲቲ ነው። የድሮ ስራ አመራር ኢንስቲትዩት የምንለው በዩኒቨርሲቲ ደረጃ አሳድገ ነው ምሁራንን ገፊ ሳይሆን የክልል ሳቢ እንዲሆን ምሁራን እውቀታቸውን ለባለድርሻ አካላት እንዲሰጡበት ወደ ዩኒቨርሲቲ ደረጃ አሳድገን በርካታ የሪፎርም ስራ በስቴት ዩኒቨርሲቲ እየተሰራ ነው ያለው፣ ደረጃውን በጠበቀ መንገድ ማለት ነው። ጠንካራ ተቋም ገነባን የምንለው 3 ነገሮች ሲሟሉ ነው ብለን በአመቱ ተግባብተናል። የመጀመሪያው አመራር ነው። እነዚህን ተቋማት የሚመሩ አመራር በአግባቡ የሰለጠኑ እቅዱን የተገነዘቡ መፈጸምም ማስፈጸምም የሚችሉ ማድረግ ነው። ሁለተኛው ተቋማቱን ራሱ በአደረጃጀት ማስተካከል፣ በሰው ኃይል ማስተካከል፣ በሪፎርም ሂደት እያበቁ መሄድ ነው። ሶስተኛው እነዚህ ተቋማት የሚተገበሩበት ፖሊሲ፣ ስትራቴጂ፣ መመሪያዎች መከለስና መስራት ነው። ስለዚህ በዚህ መንገድ በባለፉት 9 ወራት በርካታ አዋጆች፣ በርካታ መመሪያዎች ተሻሽለው መጥተዋል ማለት ነው። ስለዚህ የአንደኛው አፈጻጸም ስናየው ሂደት ቢሆንም ብዙ አመርቂ ውጤት ከአንደኛው ከ5ቱ ስትራቴጂ አንዱ። ሁለተኛው የክልሉን ሰላምና የህግ የበላይነት ማረጋገጥ ቁልፍ ተግባር ተብሎ በ5 ዓመት ውስጥ ስትራቴጂክ ጉዳይ 2 ብሎ ተለይቷል። በዚህ ሂደቶች ከምንም በላይ እርቅን፣ ውይይትን፣ ድርድርን ያማከለ ስራ እንስራ ብለን በዚህ መንገድ በርካታ ወንድሞችና እህቶች የገባንበት ትግል ትክክል አይደለም፣ ኢኮኖሚውን አውዳሚ ነው በሚል እናንተም እንደምታውቁት በርካታ ኃይሎች እየገቡ በመልሶ ማገገም ምክንያት በዲዲአር እየገቡ ውይይት፣ ስልጠና የተሰጣቸው ወደ ህብረተሰቡ እየተቀላቀሉ ነው። የክልሉንም የቀድም እንዳልኩት የፖሊስ የሚሊሻ አቅማችንን የበለጠ እያስተናከርን የአድማ ብተናውን እያጠናከርን ይሄድን ክልሉ ትክክለኛ ቁመና እንዲኖረው እያደረግን ነው። ከባለፈው ዓመት በብዙ መንገድ መሻሻሎች የታየበት ነው። ለዚህም በርካታ ሁነቶችን በክልል የልማት ስራውም ቅድም ያየነው እድገትም የመጣው ሌሎች ማህበራዊ ጉዳዮችን በአገር አቀፍ ደረጃም
የተቀመጡ መድረኮችን እያደረግን ያለነው የሰላም ሁኔታው አንጻራዊ ለውጥ እድገት እያለው ነው ማለት ነው። ስለዚህ ሁለተኛው ትኩረት ተሰጥቶት ቀዳሚ አጀንዳ ተደርጎ አመቱ ሙሉ እንዲሰራ እየሰራን ነው ማለት ነው። ሌላው ሶስተኛው የባህል እሴቱን የክልሉን ወጎች መገንባት ነው። ምክንያቱም ስነ ምግባር የተላበሰ ትውልድ ባህሉን የሚያውቅ ዜጋን ገንባ ብለን ይሄ ከዚህ በፊት በመዋቅር ደረጃ ባህል ቱሪዝም ቢሮ ይደራጅ እንጂ የቱሪዝም ስራ ተሰጥቶት የባህል ስራ አልተሰራውም ነበር በአዋጁ። ከአዋጁ ጀምሮ የባህል ስራ ምንድናቸው የሚለው ነገር በአደረጃጀት በአዋጅ እንዲካተት ተደርጓል። ባህልን የሚያስተባብር ተቋም ለባህልና ቱሪዝም ተጠሪ የሆነ ተቋም እንዲደራጅ ተደርጓል። በዚህ ሂደትም እሴቶች 13 እሴቶች ተቀርጸው በሁሉም ቦታ ተግባራዊ እንዲደረጉ እየተሰሩ ነው ያለው። ይሄ እንግዲህ ጥናት የራሱን ይፈልጋል። ከ13 እሴቶች የትኞቹ በአግባቡ ተያዙ የትኞቹ ሰረጹ የሚለው የሂደት ጉዳይ ስለሆነ በጥናት እያረጋገጥ ነው እንሄዳለን። ይህንን መልክ አስይዘነዋል ብለን እንወስዳለን ማለት ነው። አራተኛው ጉዳይ ሳይንሳዊ እውቀትን የተላበሰ ትውልድ በክልላችን መገንባት አለብን። በሳይንስ መምራት አለብን። በዓለም አቀፍ ደረጃ ተወዳዳሪ መሆን አለበት ብለን እናስባለን። ይሄ በመደበኛ በትምህርት በቲቤት ኮሌጆቻችን በዩኒቨርሲቲዎቻችን በርካታ ስራዎችን እንሰራለን ብለን እናስባለን። እነዚህም ጥሩ ዝግጅት እየተደረገበት ነው ያለው፣ መልክ እየያዙ ነው ያሉት። በተለይ ኢኖቬሽንና ቴክኖሎጂን በአዲስ የማደራጀት አደረጃጀቱን የመፈጸም ሪፎርሞችን እንዲሰራ የማድረግ ሰው ኃይሉን እንዲያደራጅ ስራዎች እየተሰሩ ነው ያለው ማለት ነው። የመጨረሻው አምስተኛው ምርታማነትና ቅልጥፍና ነው። እንግዲህ አንዱ ችግር እሱ ስለሆነ ከምርት አንጻር አምራች የምንላቸው አንዱ ግብርና ነው፣ ሌላው ኢንዱስትሪ ነው። ስለዚህ ለምሳሌ ከግብርና ብንወስድ ዘንድሮ 188 ሚሊዮን ኩንታል ምርት አምርተናል። ይሄ ከባለፈው ዓመት አንጻር ሲነጻጸር ከ19 ሚሊዮን በላይ ኩንታል ብልጫ አለው። ስለዚህ በሰብል ልማት ያመጣነው እድገት በጣም ከፍተኛ ነው ብለን እንወስዳለን ማለት ነው። ግን ከፖቴንሻላችን አንጻር ብዙ ቢቀረንም በንጽጽር ካምነው የተሻለ ነው። ሌላው በእንስሳት ነው ምርት የምናመጣው። ኦልሞስት የ7.9 በመቶ እድገት የተመዘገበበት ነው። ራሱን ችለን እንስሳት ትልቅ ሀብት ስላለን በራሱ ደረጃ እንስሳትና አሳ ሀብት ቢሮን ካደራጀን ወዲህ በርካታ ለውጦች እየመጡ ነው። በተለይ በሌማት ትሩፋት የመጡ ለውጦች እድገቱ ላይ አይነተኛ ለውጥ ከግብርናው እንስሳት ዘርፎ አመጣል ለመጀመሪያ ጊዜ ማለት ነው። ወደ ኢንዱስትሪው ብንመጣ ኢንዱስትሪው ከፍተኛ ከገመትነው እድገት በላይ ነው የመጣው። እንግዲህ ለመጀመሪያ ጊዜ የጂዲፒ ኮንትሪቢዩሽኑ ጥቅል ኢኮኖሚው 10.3 በመቶ የመጣበት ወቅት ነው። በ17 ከመቶ ያደገበት ነው ማኑፋክቸሪንግ። ዘንድሮ እንኳ በ9 ወሩ 137 ኢንዱስትሪዎች ከፍተኛና መካከለኛ ኢንዱስትሪ ወደ ስራ ገብተዋል። 137 ፋብሪካ ማለት ነው። ይህ እንዲህ አይነት አቅም ተፈጥሯል ማለት ነው። ስለዚህ ይህ አቅም የመጣው በኢትዮጵያ ታምርት ንቅናቄ ለእቅዳችን ትኩረት በመስጠታችን እያንዳንዱ የቢሮና የዞን ሙያተኛ ኢንዱስትሪ ውሎ ባለሀብቱን ይደግፍ ባልነው መሰረታዊ ለውጥ እያመጡ ነው ማለት ነው። እነዚህን ሁኔታዎች ስናያቸው በባለፈው 9 ወር እውነትም እቅዱ ባሰብነው መንገድ አብዛኞቹ እየተሳኩ እንደመጡ የሚያሳይ ናቸው፣ ማሳያዎች ናቸው ብለን በመገለጫ ማንሳት እንችላለን። መልካም ዶክተር፣ ሌላኛው ጉዳይ ምናልባት ለእቅዱ መሳካት የመሪዎች የምሁራንና የሙያተኞች ቅንጅታዊ አሰራር ወሳኝ እንደሆነም እቅዱ ላይ ተመላክቷልና በተለይ የእነዚህ አካላት ቅንጅታዊ አሰራር ምን ይመስላል? በዚህ በመጀመሪያው ዓመት አፈጻጸማችሁ ላይ መሪዎች፣ ምሁራን፣ ፈጻሚው ታች ያለው ሙያተኛስ በምን አይነት ቅንጅት ነው እየሄዱ ያሉት? እንግዲህ በእቅዱ መጀመሪያ ስናቀድ 3 አካላት በትብብር ይስሩት ብለናል። አንደኛው አመራሩ ነው። ፖለቲካ አመራሩ ባለቤት መሆን ስላለበት ለእቅዱ በእቅዱ ተሳትፏል። እያንዳንዱን እቅድ ያውቃል። ከመጀመሪያው እስከ መጨረሻው ድረስ እስከ ማጸደቅ ድረስ ያውቃል። ስለዚህ ባለቤት ይሆናል ብለን ገምተን በእቅዱ አሳትፈናል። ሁለተኛው ምሁራን ናቸው። በተደጋጋሚ እንደምናነሳው ክልሉን የሚወዱ አገር ወዳድ ምሁራን ብዙ ዶክተሮችና ፕሮፌሰሮች ከ1000 በላይ ተሳትፈዋል በዚህ እቅድ ላይ በእቅዱ በማቀድ ሂደት። ሶስተኛው ደግሞ የክልሉ ከፍተኛ ኤክስፐርቶች እዚህ ክልል ላይ የወጡ ፖሊሲና ስትራቴጂዎችን ስለሚያውቋቸው በተግባር ሂደት የማይፈጸሙና የሚፈጸሙትን ስለሚለዩት ምሁራን ንድፍ ሀሳቡን ይዘው ቢመጡት ግን ተተግባሪነቱን የሚያውቁት የኛ ከፍተኛ ሙያተኞች ናቸው በየቢሮ ያሉት። እነሱ ተሳትፈዋል በእቅድ ወቅት። ስለዚህ በስልጠና ወቅት እነዚህንም ማሳትፈናል። በትግበራ ወቅት ዋነኛ ተግባር ያደረግናቸው ፈጻሚው አመራሩ ነው የመጀመሪያው። ስለዚህ አመራሩን ከክልል እስከ ወረዳ ድረስ ጠርተን መስከረም ላይ አሰልጥነን እቅዱን ተገንዝቦት ዋነኛ መሪው ይዞት እንዲሄድ እስከታይ ድረስ ውይይት እንዲደረግበት አድርገናል። ስለዚህ ባለቤት እየሆነ ነው ብለን እናስባለን። ሁለተኛው የክልሉ ከፍተኛ ሙያተኞች የሚባሉትን በሁሉም ቢሮ ያሉ ዳይሬክተሮችን እንደዚሁ ለ10 ቀን ስልጠና ሰጥተን ተቀራራቢ ግንዛቤ እንዲይዛቸውና በየተቋማቸው ስራዎች እንዲሰሩ አድርገናል።
ምሁራን ደግሞ ቅድም ባልኳቸው ተቋማት እየመጡ ነው። ሰይጣንያ ሴክሬታሪያት ላይ መጥተው ከቅዱ ጀምሮ ያሉ አሁንም አዳዲስ ምሁራን እየመጡ ነው ያሉት። ስቴት ዩኒቨርሲቲ ላይ በሊንኬጅ እየመጡ የሚያገለግሉ ይህም ፎርማሊቲ ያዘጋጅተናል። ፖሊሲ ጥናት ኢንስቲትዩትም ላይ እንደዚሁ የሚያግዙ አሉ። ከፌዴራልም እየመጡ እንደዚህ የሚያግዙ አለ እና በትግበራ ሂደቱ ላይ ሁሉም አካላት አሉ። አሁንም እየሰሩ ነው። መጠኑን ግን ማስፋት ይጠይቃል። በተለይ በምሁራን በኩል ያለውን ስፋቱን እየተጠቀሙ መሄድ አሁን ደግሞ ዩኒቨርሲቲዎቻችንን በምርምር እንዲያግዙን በክትትልና ድጋፍ እንዲያግዙን በጋራ ፎረም እንዲያግዙ ፕላትፎርሞችን እየመሰረትን ያለ ነው። እነዚህ ሲጨመሩበት ትልቅ አቅም ይሆናል ብለን ነው። ስለዚህ ሶስቱ አካላት አሁንም በትግበራ ላይ መሬት ላይ ያሉ ብለን እናስባለን። ከዛ አንጻር የሚቀረው ምንድነው? ወደ ታች ወርዶ በማረጋገጥ ሂደት በቅንጅት ምንድነው ጎደሎ ምንድነው የቀረው የሚለውን ነገር እየፈተሹ መሄድ ገና 9 ወር ስለሆነ የሚቀር ነገር አለ። በተለይ ስልጠና ያልደረሳቸው አሉ። አሁን ሰሞኑን የፕላንና ልማት መምሪያ በአዲስ ስለተደራጀ በዞን ደረጃ ከሁሉም ዞኖች መጥተው ይህን ስልጠና እንደ አዲስ እየሰለጠኑ ያሉት። ይህ ስልጠና እስከ ወረዳ እስከ ቀበሌ ደረጃ ይወርዳል። ስለዚህ የመንግስት ዋና ፈጻሚ ሆነው ከፍተኛ ምሁራንን እስከታች ድረስ የመጠቀም የማንቃት እና እሱ ብቻ አይደለም፣ ባለሀብቱንም 3-4 ጊዜ ከዚህ በፊት ውይይት አድርገናል። በባለፈው 9 ወራት ወደ 400 ሚሊዮን ኢንቨስትመንት ብር መጥቷል ማለት ነው። ዘንድሮ እቅዳችን 600 ሚሊዮን ነው። ስለዚህ ይህን 600 ሚሊዮን ብር ለማምጣት ትልቅ ጥረት እየተደረገ ነው ያለው። በማኑፋክቸሪንግ ብቻ የመጣ ነው፣ የሌሎች ዘርፎች ይመጣሉ። ስለዚህ ባለሀብቱም ባይተዋር አይደለም ይመጣል ብለን ነው እያሰብን ያለ ነው። በተለይ ደግሞ አሁን አንድ የህግ ማዕቀፍ በዝግጅት ላይ ነው ያለ ነው። ፕራይቬት ሴክተሩና መንግስት በጋራ የሚሰሩባቸው የህግ ማዕቀፎች አልነበሩም። በጋራ ፕሮጀክት ቢሰሩ እንዴት ነው የሚመሩት የሚለውን ነገር እሱን በአዋጅ እያረቀቅን ነው። በረቀቅ ደጋ የተሰራ ነውና በጥቅሉ በቅል ላይ የተሳተፉ ተዋናያን በትግበራውም ላይ አብረው እየሰሩ እንደሆነ እያየን ነው። ግን የበለጠ ማጥበቅ፣ የበለጠ ውይይቶችን፣ የበለጠ ንግግሮችን ማድረግ ማጠናከር በክትትልና ድጋፍ የሚፈልግ ነገር እንዳለው ነው። መልካም። እንደው እቅዱን ለመተግበር በተለይ ህዝቡም ንቁ ተሳታፊ መሆን እንዳለበት ይታመናል። በተለይ ይህ እቅድ ሲታቀድ የቁጭት እቅድ ተብሎ ነው የታቀደው። በርካታ ቁጭቶች አሉ። አማራ ክልል በርካታ ሀብቶች አሉና እነዚህን ሀብቶች በሚገባ ተጠቅሞ ክልሉን በቴክኖሎጂና በኢኮኖሚ የተሻለ ተወዳዳሪ እንዲሆን ማስቻል ነውና ለቅዱ በተለይ ለ2042 ለታቀደው የመጨረሻው ግብ ውጤት እንዲመጣ ከማን ምን ይጠበቃል የሚለውን ሀሳብ ሲያንሱልን። እንግዲህ ይህ እቅድ የህዝብ እቅድ ነው ብለናል። ፖለቲካ ፓርቲዎች ሲመጡና ሲሄዱ የማይሻር ነው፣ ሙያዊ ነው፣ ሳይንሳዊ ነው። የ5 ዓመት እቅድ ይወጣዋል። 25 ዓመት ጉዞ ነው፣ ለትውልድ ነው። ስለዚህ እቅዱ የአንድ ፓርቲ አይደለም፣ የአንድ መንግስት አይደለም፣ የህዝብ ነው፣ የትውልድ ነው ብለን ለልጆቻችን ነው የምንሰራው ብለን መግባባት ፈጥረንበታል። በዚህ ረገድ በመግባባት እቅዱ ጥሩ ነው ብለን እንወስዳለን። ስለዚህ ባለድርሻ አካልም ደግሞ ሁሉም ነው፣ ሁሉም ህዝብ ነው። በክልል ውስጥም ያለ ከክልሉም ውጭ ያለ ይሄ ክልል እንዲለማ ሀገር እንድትለማ የሚፈልግ ሁሉ ተሳታፊ ይሆናል። ለዚህ ሁሉ ክፍት ነው። በሃይማኖት፣ በፖለቲካ አስተሳሰብህ፣ በጾታ፣ በጂኦግራፊ የሚከልል አይደለም። ሁሉ መሳተፍ አለበት ብለን እየሰራን ያለ ነው። ስለዚህ የሚጠበቀው ነገር በዋናነት የውስጣችን አቅም ነው። ህዝባችንን ማነቃነቅ አለብን ብለን አስበናል። ከዚህ በፊት የነበረው እቅድ ከላይ ወደ ታች ወርድ ነበር። ስለዚህ ህዝቡም ያነሳ ነበር። ከታች በቀበሌ ደረጃ የሚነሱ የልማት ፍላጎቶች እንዴት ነው እቅድ ላይ የሚካተተው የሚል ጥያቄ ነበራቸው። ከላይ እቅዱ ሲወያይ ዘንድሮ ለየት አድርገን መመሪያ ወጥተን የተቀናጀ ማህበረሰብ አቀፍ አሳታፊ እቅድ መመሪያ ተዘጋጅቶ አሁን ሰሞኑን በቀበሌ ደረጃ ውይይት እያደረጉ ነው። በቀበሌ ደረጃ የራሱ አመቻች ቡድን አለው። ወደ 9 ንዑሳን ኮሚቴ አሉት። እነዛ ንዑሳን ኮሚቴዎች ከህፃናት፣ ከአርሶ አደር፣ ከሴቶች፣ ከአካል ጉዳተኞች ተቋቁሞ የግብርና ንዑስ ኮሚቴ የሚባል አለ፣ የመልካም አስተዳደር አለ፣ የጤና አለ፣ የመሰረተ ልማት አለ። ቁጭ ብለው ለ2019 ምንድን ነው የምንሰራው ብለው ያቅዳሉ ፍላጎታቸውን። ይህን ከለዩ በኋላ በቀበሌ አመቻች ቡድኑ የ9ኙን ትኩረት ቡድኖች ያመጣል። የጋራ ካድርጉ በቀበሌ ምክር ቤት ያጸድቃሉ፣ ይወያያሉ። ይሄ ወደ ወረዳ ይመጣል ማለት ነው። ወረዳ ላይ ከታች አንድ የቀበሌ እቅድ መጥቶለታል። ከክልል ደግሞ እኛ የምንሰራው ለዞን፣ ዞኑ ወደ ወረዳ ካስኬድ አድርጎት በማክሮ ሌቭል ያሉ ይወርዳሉ። ወረዳ ሁለቱን እቅድ አጣጥሞ ያዘጋጃል ማለት ነው። አሁን የህዝቡ ፍላጎትም ይወሰዳል፣ ከላይ ሀገራዊ ፍላጎትም ይመጣል፣ ወረዳ ላይ ይጣጣማል። እነዚህ ፕሮጀክቶች ተለይተው ይሰራሉ ማለት ነው። በተለይ ህብረተሰቡ በርካታ የጉልበት፣ የገንዘብ፣ የቁሳቁስ ድጋፍ ስለሚያደርግ እስከዛሬ ፎርማል የበጀት አካል እየሆነ አይደለም። ስለዚህ የህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ለገንዘብ ቢሮ ተጠሪ የሆነ ተቋም አቋቁመናል። አሁን በቀበሌ ደረጃ የሚሰሩ የህዝብ ፍላጎት 80% በህዝቡ ፍላጎት እንዲሰሩ ናቸው። ስለዚህ በጉልበቱ ያደርገዋል፣ በገንዘብ ያደርገዋል፣ በቁሳቁስ ያደርገዋል። 20%ውን ደግሞ ወረዳ ለፕሮጀክቶቻቸው ይደግፋል ማለት ነው። በዚህ ሂደት ውስጥ ህብረተሰቡ የሚሰራውንና የማይሰራውን ያውቃል። ስለዚህ ከላይ ያለውን ፍላጎት ያውቃል፣ የእሱን ፍላጎት ያውቃል። እየተጣጣመ እየተደጋገፍን እንሰራለን ብለን እናስባለን። ስለዚህ በዋነኛነት ህዝባችን ነው። ይሄ እቅድ የእሱ ነው።
ስለዚህ በህብረተሰብ ውስጥ በጉልበትም በገንዘብም ይህ እቅድ እንዲሳካ ህዝባችን ሊደግፈን ይገባል ብለን እናስባለን ማለት ነው። ሌላው ምሁራን ናቸው። በማንኛውም ዓለም ኮሪደር ያሉ ኢትዮጵያ ተልማ አማራ ክልል ይበልጽግ ለሚሉ ምሁራንን የሚስቡ ተቋማት ተቋቁመዋል። ቀጥታ ለፕሬዚዳንቱ አድቫይዝ ማድረግ እንችላለን ያሉት ቅድም እንዳልኳቸው በጣና ሴክሬታሪ መምጣት ይችላሉ። የፖሊሲ ስትራቴጂ ጉዳዮች ማማከር እንፈልጋለን ካለ ፖሊሲ ጥናት ኢንስቲትዩት አለ፣ በዛ መምጣት ይችላሉ። በማስተማር እውቀታችንን ማስተላለፍ እንፈልጋለን ለሚሉ ደግሞ ስቴት ዩኒቨርሲቲ ተቋቁሟል ማለት ነው። በፕላኒንግ ዘርፍ እናግዛለን ካሉ ደግሞ ፕላንና ልማት ቢሮ አለ ማለት። ስለዚህ ተቋም ስላላቸው ህጋዊ ማዕቀፍ ስላላቸው መጥተው ማገልገል የሚችሉበት አለ። በኢንቨስትመንት እንምጣ ቢሉ መደበኛ በማንኛውም ኢንቨስትመንት ይቻላል። ወደ አንድ ተቋም መጥቷል። አሁን ኢንቨስትመንት በአንድ ተቋም ይመራ ተብሏል። ድሮ 3-4 ቦታ ይሰጠውና ቢሮክራሲ ያበዛ ስለነበረ ኢንዱስትሪና ኢንቨስትመንት በአንድ ተቋም አገልግሎት ያገኛሉ ብለን እናስባለን። ከዛ ውጭ እንግዲህ ትልቁ ኃላፊነት ያለው የፖለቲካው አመራር ነው። ይሄ እቅድ እንዲሳካ ህዝብን የማስተባበር ምሁራንን የማስተባበር ዲያስፖራውን የማስተባበር ትልቅ ኃላፊነት አለው። ስለዚህ በየተቋማቱ የሚመደቡ መሪዎች በጊዜ የለኝምና ለትውልድ ብለው መስራትን የሚጠይቃቸው ይሆናል ማለት ነው። ስለዚህ እነዚህ አካላት ሁላቸውም ሚናቸው መወጣት አለበትና ሚና የሌለው ህብረተሰብ የለም። እኔም አንተም በመንግስት መዋቅር ብንሆንም ባንሆንም በየቤተሰባችን በተሰማራንበት ውጤታማ መሆን አለብን። የስራ ባህላችን ማሻሻል አለብን። በየቀኑ ምርት መጨመር አለብን። ለዚህ እቅድ መሳካት የምንቆጥበው ብንሰስተው ጉልበት ሊኖር አይገባል ማለት ነው። ስለዚህ አርሶ አደሩን በማምረት ኢንዱስትሪያሊስቱን በኢንዱስትሪ ምርትን በማምረት አገልግሎት ሰጪ ተቋማትን በአገልግሎት ዘርፉ የላቀ ውጤት እንዲያስመዘግቡ ያስፈልጋል ማለት ነውና አሁን 2017ም 2018 ያየነው ፍንጭ ይሄ እቅድ ለውጥ እያመጣ ነው። ክልሉ ከኢኮኖሚ መቀዛቀዝ ወደ እድገት ግስጋሴ እየመጣ ነው። በእድገትና ትራንስፎርሜሽን የዛሬ 9 ዓመት በፊት ያየነውን እድገት መልሶ እያመጣ ነው። በቀውስ ውስጥ የነበረው ኢኮኖሚ ያገገመ ስለሆነ የሚታይ ነገር አለን። ድሮ ጽፈን በእቅድ ነበር የምናግባባው። አሁን ግን ተጨባጭ እውቀትን መሬት ላይ ስላለ አሁን በጦርነት የደቀቁ አካባቢዎችን በግጭት የወደሙ መሰረተ ልማቶችን እያለማን ከሄድን ባሰብነው መንገድ ይቀጥላል ማለት ነው እንግዲህ። ስለዚህ በዚህ መንገድ ሁሉም ህብረተሰብ እከሌ ሳይባል የበኩሉን ሚና የግል ህይወቱን ከመቀየር አንስቶ ለሀገር ኮንትሪቢዩሽን እስከማድረግ ድረስ አስተዋጽኦ እንዲያድርግ የሚል ጥሪ ነው ያለኝ። መልካም። ሌላኛው ሀሳብ እንደው የተቋማት አፈጻጸም ምን ይመስላል? በተለይ እቅዱ የሚያርፍባቸው ተቋማት አሉ፣ በሁሉም ዘርፍ ቢሆንም ነገር ግን የተለዩ ተቋማት አሉ እቅዱን ተፈጻሚ የሚያደርጉና የእናንተ ክትትል ምንድን ነው የሚመስለው? እነዚህ ተቋማት በተለይ ከ25 ዓመቱ የተቀደው የ5 ዓመቱን እቅድ የ1 ዓመት ጅማሮ አፈጻጸማቸውን ክትትላችሁ ምንን ያሳያል? አንዳንድ ተቋማት በድራሽ ስራዎች የመወጠር የታቀደውን እቅድ ገና ከጅማሮ መሬት ያለማስነካት ክፍተቶች ሊስተዋሉ ይችላሉ ተብሎ ስለሚታመን እንደው ምን ላይ ናቸው ተቋማት በዚህ 1 ዓመት ውስጥ? እንግዲህ ምን አድርገናል? የማክሮ ኢኮኖሚ ስለሆነ ትልቁ ለዚህ ዋና ተቋማት የምንላቸው አለ። የብዝሃ ዘርፍ ኢኮኖሚ ነው የምንከተለው። ብዝሃ ዘርፍ ኢኮኖሚ ማለት ዋና ግብርና ነው፣ ኢንዱስትሪ፣ ማዕድን፣ ቱሪዝም፣ ኢኖቬሽንና ቴክኖሎጂ በዋናነት እነዚህ ዘርፎች አሉ ትኩረት የምናደርግባቸው። ሌሎች የማክሮ ተቋማትም አሉ፣ ከኢንቨስትመንት ጋር ተያይዘው የሚመጡ አሉ፣ ከመዋለ ንዋይ ጋር የሚያያዙ ነገሮች አሉ። እኛ እያደረግን ያለነው አሁን ግብ አቀደን ከኛ ሴንትራል ግብ ነው የሚወርድላቸው። በዚህ ግብ ላይ እንግባባለን፣ በእቅድ ይዛሉ ማለት ነው። ስለዚህ በፊት እቅድ አቀደው ይፈጽሙ አይፈጽሙ የምትከታተልበት መንገድ የለም። ዘንድሮ ኬፒአይ ተዘጋጅቷል። የቁልፍ አመልካች ግቦቹን የምትለካበት ውጤታቸውን ማለት ነው። ይሄ ሶፍትዌር አልምተናል። በክልል ደረጃ እያንዳንዱ ተቋም ወደ ኬፒአይ ይመዘናል። ተግባራቱ በአንድ ግብ ስር ያሉ ተግባራት ይመዘናሉ። ስለዚህ ዘንድሮ አሁን በየሩብ ዓመቱ መዝነናል። 23 ዋና ተቋማት፣ 48 ተጠሪ ተቋማት አንደኛ ሩብ ዓመትም ደረጃ ያላቸው ተመዝነዋል። ሁለተኛ ሩብ ዓመትም ተመዝነዋል። ሶስተኛ ሩብ ዓመትም ተመዝነዋል። በእያንዳንዷ በሰጠናቸው ግብ ያላቸውን አፈጻጸም ይታወቃል ማለት ነው። አሁን በጥቅሉ የተቋማት አፈጻጸም በጣም ተሻሽሏል። ለምሳሌ አምናና ከዛ በፊት ዝቅተኛ ተቋማት በጣም በርካታ ነበሩ እና አብዛኛው መካከል ከፍተኛ እንኳን የሚገባ ነበር የለም ነበር፣ 1-2 ነበር አምና እንኳን የገባው። ዘንድሮ አብዛኞቹ ከዝቅተኛ ወጥተው ከፍተኛ አፈጻጸም ውስጥ የገቡ ናቸው። በመካከለኛ ያሉት በጣም ትንሽ አፈጻጸም ያላቸው ተቋማት ናቸው። ያም በሩብ ዓመት ለውጥ አለው ማለት ነው። ስለዚህ የመፈጸም አቅማቸው እየተሻሻለ ነው። ሁለተኛ የሚታወቅ ግብ ላይ ነው ርብርብ እናደርገው። እኛ የሰጠናቸው ለማክሮ ኢንፑት ያላቸው ግቦች ላይ ምን ይሰራሉ፣ ምን ቀራቸው ከዚህ በፊት አንገመግመውም ነበር። እቅዳቸው የተለያየ ነው የሚሆነው። ሰርተውት ለማክሮ ግቡ ምን አስተዋጽኦ አለ የሚል አይታይም ነበር። አሁን ግን በዋና ዋና ግቦች ይታያል። እኛም በሩብ ዓመቱ ግምገማ ስንገመግም የዋና ዋና ተቋማት አፈጻጸም ግቦች ምን ላይ ናቸው የሚለውን እያቀረብን እየተገመገበ ክቡር ርዕሰ መስተዳድሩ ባሉበት አቅጣጫ እየተሰጠ ይሄዳል። ለ3 ሩብ ዓመት ገምግመናል።
አሁንም እስከ ሰኔ የምንሰራቸው ዋና ዋና ጉዳዮች ተለይተዋል ማለት ነውና በዚህ መንገድ ክትትልና ድጋፍ እናደርግባቸዋለን። ከዛ ውጪ ፕሮጀክቶቻችን ናቸው። ከ3000 በላይ ፕሮጀክት እዚህ ክልል ይሰራል። በፌዴራልም በክልል መንግስትም ሜጋ ፕሮጀክቶች አሉን ከ83 በላይ። እነዚህ 83 ሜጋ ፕሮጀክት ማለት ከ1 ቢሊዮን በላይ ሀብት ያላቸው ናቸው። እነዚህ 83 ፕሮጀክቶች በሀብት ደረጃ ከ207 ቢሊዮን በላይ ሀብት እየፈሰሰባቸው ያሉ ነው። ለይተን ሜጋ ፕሮጀክቶችን እንደግፋለን። ለምሳሌ በመንገድ ፌዴራል የሚሰራቸው አሉ፣ ሰብስቴሽኖች አሉን፣ ትልልቅ መስኖ ግድቦች አሉን። የት ደረሱ ተብለው ትኩረት ክቡር ርዕሰ መስተዳድር ራሳቸው ይዘው በየጊዜው ከፌዴራል ተቋማት ጋር እየገመገሙ እየመሯቸው አብዛኞቹ ውጤት እያመጡ ነው ያሉት። አሁን ከ474 በላይ ፕሮጀክቶች ከ75% በላይ አፈጻጸማቸው የደረሱ አሉ። በባለፈው 9 ወር 227 ፕሮጀክቶች ተመርቀዋል። ስለዚህ በቀሪ ወራት አብዛኛው ፕሮጀክቶች በዚህ ሩብ ዓመት ስለሚጠናቀቁ ከ50% በታች እነማን ናቸው እስከ 60 ያሉ ከ75 በላይ ፊዚካል ፐርፎርማንሳቸው ኦዲት ይደረጋል። 2 ዙር ስምሪት አድርገን ሜጋ ፕሮጀክቶችን አይተናል። የዞን መዋቅርም ቼክ አድርጓል። ስለዚህ ሲስተምም አለ፣ የፕሮጀክት ማኔጅመንት ሶፍትዌር አለው። አሁን በቀበሌ ደረጃ የምትገባ ፕሮጀክት ርዕሰ መስተዳድሩ ያውቋታል። በሲስተም አለ፣ የት ቀበሌ ምን ፕሮጀክት አለ፣ ምን ወረዳ ምን ይሰራል፣ በእያንዳንዱ ያለው ከታች ስለሚገባ አፈጻጸሙም ይታያል ማለት ነው። በእነዚህ ሂደት ለውጥ ለማምጣት ጥረት አድርገናል። እሱ ብቻ አይደለም፣ የፕሮጀክት ማኔጅመንት አስተዳደር አዋጅ አጽድቀናል። በልዩ ሁኔታ ፕሮጀክት እንዴት የህግ ማዕቀፍ የለውም ነበር፣ በምክር ቤት ጸድቆ ተግባራዊ ተደርጓል። ፍትሐዊነቱንም ቀመሩን እንዲደለደል የፍትሐዊነት ቀመርም ተስተካክሏል። ሶፍትዌር ገብቷል። ትሬንድ እያደረግን እያስገባናቸው ፕሮጀክቶችን እያወቅናቸው ስንሰራ መሰረታዊ ለውጥ ያመጣል ብለን እናስባለን እና እነዚህ ጉዳዮችን ደምረን ስናያቸው ጥሩ ስራዎች አሉ። የኛም ክትትል ጥብቅ ነው። በዋጅ የተሰጠንም ስልጣን ከፍተኛ ስለሆነ በተለይ አንዱ ችግር የነበረው የኛ መዋቅር ታች እግር የሌለው ስለነበር እሱን መዋቅር እንደገና በዞን ደረጃ መምሪያ፣ በወረዳ ደረጃ ጽህፈት ቤት ሰው ኃይል እያሟላን ነው። በተጠናከረ ቁጥር እስከ ቀበሌ ድረስ የተናበበ ክትትል ባረግን ቁጥር ተቋማት የመፈጸም አቅማቸው እየተቀራረበ ይሄዳል። አሁን መመዘንን ለምደዋል። ተቋማት መለካትን ለምደዋል። ግባቸውንና ተግባራቸውን እየገመገሙ መሄድ ዋና ትኩረት መስኮችን ለይተዋል ማለት ነውና በዚህ መንገድ ክትትልና ድጋፋችን ጠብቆ እየተሰራ ነው ያለው ማለት ነው። እንግዲህ ውጤትም እያየንበት ስለሆነ መልካም ጅምር ነው፣ ግን ብዙ መስራት አለብን። ክልሉ ወደ ኋላ ቀርቷል። በብዙ ኢኮኖሚ በብዙ ግጭት ውስጥ ባለፈው 3 ዓመት ቆይተናል። ይህን የሚያካክስ ስራ ከፊታችን በርካታ ስራ አለ። ሸክማችን ብዙ ነው። የበለጠ ክትትልና ድጋፍ ጥንካሬ ይፈልጋል የሚለውን አጽንኦት መስጠት ይፈልጋል። ስለዚህ በግጭት ውስጥ ሆነ መፈጸም ማስተካከል የምችላቸው አስበህ አቅደህ ከሰራ እንደምንችል ያየንበት ነውና ጥሩ ጅምር ይዘናል። ይሄ ጅምር ወደ ኋላ እንዳይመለስ ካረግ ነው የ25 ዓመት እቅድ በእርግጠኝነት ከ25 ዓመት ሳይደርስ የመሳካት እድሉ በዚህ ፍጥነት ከሄድን ውጤታማ ነው። ዋናው ሰላማችንን ማረጋገጥ ነው። ግጭቶችንን ቀንስ፣ ወደ እርቅ እንምጣ፣ እንወያይ፣ ኢኮኖሚ ይበቃዋል ብለን በሐሳብ ውይይት ከተስማማንና ኢኮኖሚውን ነፃ ካረግ ነው 25 ዓመት ሳይደርስ የመሳካት እድሉን ነው የሚያሳየው የሁለቱ ዓመቱ አፈጻጸሙ ማለት ነው። ወደፊት በመሃል ምን ይገጥመናል ስለማናቀው ነው። ጅምሩ ግን ተስፋ ሰጪ ነው። ከገመትነውም በላይ ነው የመጣው የሚል ነው የኛ እይታ ያለን። ዶክተር ደመቀ ቦሩ የአማራ ክልል ፕላንና ልማት ቢሮ በ25 ዓመቱ የአሻጋሪ ልማትና እድገት እቅድ ላይ ለሰጡን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።